ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በህንድና በፓኪስታን መካከል ውጥረቱ ክፉኛ መካረሩንና የሀገሪቱን መሪዎች ብርቱ የቃላት ላፊ ትግትግ ወዲያም ሩሲያ ደግሞ የቀድሞ አጋር አባሯን ሰርቢያን ለዩክሬን የጦር መሳሪያ ሰጥታለች ስትል መክሰሷን እንዲሁም አሜሪካን በበኩሏ ሰሜን ኮሪያ ለሩሲያ የጦር መሳሪያና ወታደሮቿን ሰጥታለች ስትል መክሰሷን የአሜሪካው ፕሬዚደንት ዶናልድ ትራምፕ በወገናቸው ከሩሲያና ዩክሬን መሪዎች ቭላዲሚር ቭላዲሚሮቪች ፑቲንና ቮሎዲሚር ዘለንስኪ ጋር ፊት ለፊት ለመገናኘት ማቀዳቸውን እንዲሁም ሩሲያ ደግሞ ከዩክሬን በምትዋሰንበት ድንበሯ ከ50,000 በላይ ወታደሮቿን ማስፈሯን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ ወደ ምስራቁ አቅጣጫ የመስፋፋቱ ነገር በሩሲያና አሜሪካ መሪዎች ዘንድ የድርድሩ አንደኛው አጀንዳ ስለመሆኑ ወዲያም በኢራንና በአሜሪካ መካከል ተደርሷል ሲሉ የኢራንና የአሜሪካ ባለስልጣናት ድርድርና ስምምነት ጉዳይ ጣልቀንና ዘልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ተዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የበላችሁ ያገሳታል በላይ በላዩ ያጎርሳታልን አልያም አፍንጫዋ ነው ብዬ ባይኑ አጎረስኳትን የሆነው የአሜሪካ የዩክሬንና የሩሲያ መሪዎች የሰላምና የተኩስ አቁም ምስቅልቅል አተካሩ ጉዳይ ውጥንቅጡ የበዛበት ነገር ዛሬም ሌላ ነገር ተነግሮበታል። የሩሲያ ባለስልጣናት ትናንት በሰጡት ማብራሪያ በተለይም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ሩሲያ ዳግም ከዩክሬን ጋር የሰላም ስምምነት ጉዳይ ለመደራደር ትፈልጋለች፣ ለዚያም ለሰኔ 2 ቀን ተዘጋጅታለች ማለታቸው ተነግሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕም ከትናንት በስቲያ አመሻሽ ላይ ለጋዜጠኞች መግለጫ ሲሰጡ እስከ 2 ሳምንት ብቻ ታገሱ፣ አዲስ የብስራት ዜና ትሰማላችሁ ማለታቸው ይታወሳል። ለወሬ የለው ፍሬ ይሉትን ያስታውሷል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በበኩላቸው ዛሬም ቢሆን የቅድመ ሁኔታ አቋማቸው አልለዘበም ነው የሚባለው። ፑቲን ከዩክሬን ጋር ሩሲያ ሰላም እንድትሆን ከተፈለገ ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በእነርሱ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ምህጻረ ቃሉን ሲጠሩትም ኔቶ ይሉታል ፈጽሞ ከዩክሬን ላይ አይኑን ማንሳት በሩሲያ ላይ የተጣለው ማዕቀብ በነቂስ መነሳትና ዩክሬን ይሏት አገርም ከሁሉም ንክኪ ከአውሮፓ ህብረት ቢሉ ከኔቶ አባልነት መቋመጧ አርፋ መቀመጥ ወዲያ ደግሞ ሩሲያ ከያዘቻቸው ከክራይሚያ ወደብ ከዛፖሪዚያ ከኬርሶን ከሉሃንስክና ከዶኔትስክ ግዛቶች ልትወጣ ቀርቶ ርዕሰ ጉዳዩ መነሳትም የለበትም ነው ያሉት። ፑቲን ከምዕራባውያኑም ይሁን ከዩክሬን ጋር የሚስማሙባቸውን ነጥቦች በሁለት ከፍለው ነው ያሳዩት። አንደኛ ማናቸውም ሀገር በሩሲያ ላይ የጣለውን ማዕቀብ ተሽቀዳድሞና ፈጥኖ ማንሳት። ሁለተኛ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ወደ ምስራቅ አቅጣጫ የመስፋፋት ትልምና ባዜ ጨርሶ ማቆም ነው ያሉት። የሩሲያው ፕሬዚደንት ከዚያም ያልፉና የመቃብርን ያህል የሚጠሉትን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ወደ ምስራቅ አቅጣጫ እየተዘረጋ ዩክሬንን፣ ጆርጂያን፣ ሞልዶቫንና ሌሎች የቀድሞ የሶቪየት ህብረት ግዛቶችን ለመጠቅለል የሚያደርገውን ማማለል ምሎና ተገዝቶ ከዚያ ይጥፋ ነው ያሉት። የሩሲያው ቆፍጣና መሪ ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬ በግልጥ እንዳስቀመጡት 4 ነጥቦች ተጠቅሰውላቸዋል። ያውም 1 ዩክሬኒያን ኒውትራሊቲ፣ 2 ሊፍቲንግ ኦፍ ኪ ዌስተርን ሳንክሽን፣ 3 a solution to the fate of frozen Russian sovereign assets፣ 4 ፕሮቴክሽን ፎር ሩሲያን ስፒከርስ ኢን ዩክሬን ሲሉ ገላልጠው አሳይተዋል፣ አስነብበዋልም። ከላይ በመግቢያ ነካ አድርጌ ያለፍኩት ጉዳይ ነው። ዩክሬን በኔቶም ሆነ በአውሮፓ ህብረት ንክኪ ወይም መታቀፍን የሚባለው ነገር ቅዠት ሆኖ እንዲቀርባት ወዲያ ግን በሩሲያ ላይ የተጣለው ማንኛውም ማዕቀብ
በነቂስ እንዲነሳ። ከዚያ ውጪ በእነዚያ በምዕራባውያኑ መንግስታት የተያዘው የሩሲያ ሀብትና ንብረት የተጠባቿ ሳትቀር ለሩሲያ ተመልሳ እንድትሰጥ ይሄ የሩሲያ ሉዓላዊ ሀብት ነውና እንዲመለስ። ሌላው መጨረሻ ላይ ያስቀመጡት ፑቲን በዩክሬን የሚኖሩ የሩሲያ ቋንቋ ተናጋሪዎች ጥበቃ ይደረግላቸው ዘንድ። ይሄ ሲባል በክራይሚያ ወደብ ያሉትን በዶኔስክ፣ በሉሃንስክ፣ በዛፖሪዚያና በኬርሶን ግዛቶች ያሉትን አያጠቃልልም። እነሱማ በሩሲያ ጉንጭ ገብተዋል። ሌሎች በዩክሬን ውስጥ ተሰራጭተው ያሉ የሩሲያ ቋንቋ ተናጋሪ ሰዎች አንዲት ነገር የቃላት እላፊ እንኳን እንዳይሰነዘርባቸው ጥበቃ ይደረግላቸው። ይህን ቅድመ ሁኔታ አስቀምጠዋል። ዩክሬን በበኩሏ በቮሎዲሚር ዘለንስኪ እየተመራች በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባልነት ለመታቀፍ ጮቤ እየረገጠች መሆኑ ይነገራል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ቢሆን ታዲያ የሩሲያን ፍላጎት ገሸሽ የሚያደርግበት ቆራጥ ውሳኔ ልብ የለውም ነው የሚባለው። ሐሞቱ ፈሷል ነው የተባለው። ኔቶን ለዚህ አበቃው ደግሞ ወገቤን ያዙኝ እያለ የኋሊት የሚያሸረግደው በሌላ ምክንያት አይደለም። አሜሪካ ማፈግፈጓና የትራምፕ የኔቶን አባል ሀገራት ካናዳንና የዴንማርኳን ራስ ገዝ የዓለምን ትልቁን ደሴት ግሪንላንድን ወደ ሀገራቸው አሜሪካ ለመጠቅለል የያዙት ውሳኔ አንዱ ሲሆን እዚህ ላይ ቆም እንበል። የኔቶ ህልውና ተገማምሶ አልቋል፣ ወድቋል የሚሉት ብዙዎች ናቸው። አይግለጡት እንጂ ለራሳቸው ራሳቸውን ያረዱበት የመርዶ ዜናቸው ወይም የመርዶ ነጋሪ ድምፅ ነው። ለመሆኑ በፊት አውራሪነት ኔቶን ስትመራ የነበረችው አሜሪካ ዛሬም እሷው ናት። ታዲያ ካናዳን 51ኛ ግዛት ያድርጌ ጠቀልላታለሁ፣ የግሪንላንድን ደሴትንም ለሉዓላዊና ለጸጥታዬ እጅግ ወሳኝ ነውና ጠቀልላለሁ ብለዋል ትራምፕ። ታዲያ ማንን ይመራሉ? ሁሉም አክሩፏል። ነግበኔ ሲሉ የአውሮፓ መንግስታት ሁሉም የኋሊት እያፈገፈጉ ነው። ትራምፕም ቢሆን ኔቶን አጋድም ያልቀልብም ከሚለው የቀደመው አቋማቸው ይብሱን ክርር ያለ አቋም ይዘው መጥተዋል ነው የሚባለው። በኔቶ ላይ መጥኔውን ይስጠው ኔቶ። አሜሪካ ኔቶን የረብጣ ቢሊዮን ዶላር እየመደበው አጋድም ያልቀልብም የሚል ነው ዛሬም አቋሟ። ዛሬ የሩሲያውን ፕሬዚዳንት ቭላዲሚሮቪች ፑቲንን እንደ ቺፌ ቁስል እያሳከከም እያቃጠለም የሚያንዘረዝርና የሚጠዘጥዛቸው የኔቶ ጉዳይ ያኔ እንደ አውሮፓኑ አቆጣጠር በ1990 ያለ ፊርማ በቃል ብቻ የተገባው ቃል ኪዳን ነው የሚባለው። በቃል ያለ ይረሳል፣ በጽሑፍ ያለ ይታወሳል አልሉትን መሆኑ ነው። የዚያን ጊዜው የአሜሪካው የውጭ ጉዳይ ሚኒስትር ጄምስ ቤከር ለዚያን ጊዜው የሶቪየት ህብረቱ መሪ ሚካኤል ጎርባቼቭ የገቡት ቃል ሲሆን እንዲህ የሚል ነው። ኔቶ would not expand 1 inch eastward ነበር ያሏቸው ቃል በቃል። ኔቶ would not expand 1 inch eastward ቃሉ ይሄ ነው። አሜሪካም ቃል ኪዳኑ በጽሑፍ አልተጻፈም አልሰፈረምና ልገደድበት አልችልም ማለቷ በሩሲያው በተለይም ለኒህ ለቀድሞው የኬጂቢው ችግኝ ለአሁኑ ቆፍጣና መሪው ቭላዲሚሮቪች ፑቲን አእምሮ እነዚህ ወላዋይ ውሸታሞች በሚል የጋለን እሳት በመላስ የሚያስልስና በባለ ሁለት ሰይፍ ስለት ላይ በእግር የሚያራምድ የልህ አባዜ ውስጥ ከቷል ነው የሚባለው። ያኔ የአሜሪካው የውጭ ጉዳይ ሚኒስትር ጄምስ ቤከር ለዚያን ጊዜው የሶቪየት ህብረቱ መሪ ሚካኤል ጎርባቼቭ ሲነግሯቸው ከዚህ በኋላ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወደ ምስራቁ አቅጣጫ አንዲት ኢንች ወይም አንዲት ጋት አይራመድም ብለው በቃላቸው አጽንተውላቸዋል። ግን ይሄ ነገር በወረቀት ላይ አልሰፈረም። የአሜሪካ ባለስልጣናት ሌላም የሚሉት አላቸው። እንቀጥል። የቀድሞው የሲአይኤ ዋና ዳይሬክተር ዊሊያም ጄ ባርንስ ይህንን ቃል ኪዳን ያውቁታልና ነገር ግን አሉ ሰውየው ያ ቃል ኪዳን የተገባው የሶቪየት ህብረት ከመፈራረሷ በፊት ነውና አይጸናም ነው ያሉት። አሜሪካኖቹ ቃላቸውን ለማፍረስ ወይም ደግሞ ላለመሸነፍ በሚፈልግ ስሜታቸው ሲብረከረኩ ይታይባቸዋል፣ ይታወቅባቸዋል ይሏቸዋል። ቃላቸውን አጥፈው ወደ ኋላ ለማለትም ቅንጣት የሚገድባቸውና የሚይዛቸው ነገር የለም ነው የሚባለው። ዳሩ ግን ጦር ከጦር ይቀድማል እየሆነባቸው ሲቀደሙም የሚታዩበት ብዙ ጊዜ ነው። አሁን ግን ሞስኮ ያንን የኔቶን ወደ ምስራቅ አቅጣጫ አንዲት ኢንች አይራመድም የሚል አስገዳጅ ውሳኔ በጽሑፍ ይሰፍርላት ዘንድና
በጽሑፍ ትፈልገዋለች ነው የሚባለው። በአሜሪካ የትራምፕ አስተዳደርም ዛሬ ላይ አንድ አቋሙን ገልጧል። ያውም ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን መስፋፋት መቃወሟ ትክክል ነው ሲል ያሳያል። በዩክሬን ጉዳይ የአሜሪካው ልዩ ተወካይ ኬት ኬሎግ ዛሬ በሰጡት ማብራሪያ ሩሲያ የኔቶን ወደ ምስራቅ አቅጣጫ መስፋፋት መቃወሟ ፍጹም ትክክልና ዩክሬንም በአሜሪካ መራሹ ጥምረት መታቀፍ የለባትም ነው ያሉት። ሆድ ያባውን ብቅል ያወጣዋልን መሆኑ ነው። አሜሪካ ምን ተዳዋ? ከዩክሬን ምን ትፈልጋለች? ለሰጠቻት የጦር መሳሪያና የገንዘቧ ካሳና ምላሽ ይውል ዘንድ ከዩክሬኑ መሪ ጋር የማዕድን ዘርፍ ስምምነቱ ላይ አስራለች። ከእንግዲህ በኋላ ዩክሬን ወዴት ልታመልጣት? ተዘልዝሎ የተሰቀለ ቋንጣናት ባሻት ጊዜ አውርዳ አብስላ የምትበላት። ስለዚህ ምን ችግር አለባት አሜሪካ? ዩክሬን ወዴት ታፈገፍጋለች? እንቀጥል። ከኤቢሲ ኒውስ ጥያቄ የቀረበላቸው ኬት ኬሎግ አረ ለመሆኑ ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ አቅጣጫ እንዳይስፋፋ የጽሑፍና አስገዳጅ ሕግ ትፈልጋለች፣ ዩክሬንም በጥምረቱን እንዳትታቀፍ አበክራ ትሻለች። ይሄ ልክ ነውን ሲሏቸው ጋዜጠኞቹ ሰውየው ከደረታቸው ለጠጥ ኮራ ባለ ስሜት yes it is a fair concern ነው ያሉት። በራሳቸው ቋንቋ ልክ ነው ያሉት። ኬሎግ በማጠቃለያ ንግግራቸው ዩክሬን በኔቶ ጥምረት ትታቀፍ የሚል አቋም የለንም፣ ሌሎችም ሀገራት ቢሆኑ በተመሳሳይ በኔቶ አባልነት መታቀፍ የሌለባቸው እንዳሉ ሊታወቅ ይገባል ነው ያሉት። ካባይ ገባ ድንጋይ ይሉትን መሆኑ ነው። ሩሲያ ከ3 ዓመታት በላይ በሹልና ረዣዥም ክራንቾቿ ያላመጠቻትን ዩክሬንን በሰላም ስምምነት ልትተፋት የምትችለው በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በተሰላው ቀመር ብቻ ነው። ያለበለዚያ ግን ስትል ሩሲያ ዛሬም ከ50,000 በላይ ሰራዊቷን ቋቅ እስኪለው አስታጥቃ በዩክሬን በምትዋሰንበት ድንበሯ እየቀለበች ማስደፈጧን የተገለጠው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን በበኩላቸው ሩሲያ ለሌላና ግዙፍ ጦርነት እየተዘጋጀች መሆኑን ዛሬም እየተናገሩ ነው። ታዲያ ግን በሬንም ክፍቱን አልተውም አህዬንም ውጭ አላሳድር የሚሉትን የሆኑት የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዩክሬኗ ርዕሰ ከተማ ኪቭ በ200 ማይል ርቀት ላይ እንደ ሰንጋ ፈረስ አሊያም እንደ አንበሳ ደቦል የሚቁነጠነጥ የጦር ኃይላቸውን ማስደፈጣቸውን የተገለጠው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ አሁንም ለሁለተኛ ጊዜ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር የፊት ለፊት ውይይት ለማድረግ መሰናዳታቸውን አስታውቀዋል። የቸገረው ዱቄት ከነፋስ ይጠጋል፣ አሊያም የቸገረው ርጉዝ ያገባል፣ የባሰበት ደግሞ መጫት ይሉትን መሆኑ ነው። ሩሲያና ዩክሬን ባለፈው የኢስታንቡል የፊት ለፊት ድርድር ለማድረግ አቅደው ፑቲን ባለመገኘታቸው የተነሳ ሁሉም ነገር ፉርሽ መሆኑ አይዘነጋም። ከዚያ በኋላ እስከ ዛሬ ባለው ቀን ታዲያ ሩሲያ ከ100 በላይ ሚሳይሎቿንና ከ1500 በላይ የሻሂድ ድሮኖች ጥቃት በዩክሬን ላይ መሰንዘሯን የዩክሬን የመከላከያ ሚኒስቴር አፈቀላጤው ሄሮሂቲክ አስታውቀዋል። ከዚያም ውጪ ሩሲያ ከ2500 በላይ ጋይድድ ቦምቦቿን በዩክሬን ላይ አውርዳቸዋለች ነው የተባለው። ትራምፕ በሰሞኑ የአፍ ማዳለጥ አባዚያቸው ፑቲንን ከዘለፏቸው በኋላ ወደ ቀልባቸው መለስ ሲሉ ደግሞ አንቺ ምላሴ አትከርሚም ከራሴን ሆነዋል ነው የሚባለው። ሩሲያ በበኩሏ ሌላው ቀርቶ ጥለዋን ለማመን እንኳ ተቸግራለች ይሏታል። ያውም የቅርብ አጋሯና ወዳጅ የምትባለዋ ሰርቢያ ሩሲያን የካደው ልቧ ለዩክሬን የጦር መሳሪያ ሲያቀብል ታይቷል በሚል ነው። ፑቲን በሰርቢያው ፕሬዚደንት አሌክሳንደር vučić ላይ ቢትሪየር የሚል ነገር ጣል አድርገውባቸዋል። ከሃዲ ይሉትን መሆኑ ነው። ሩሲያ ሙያ በልብ ስትል ምዕራባውያኑና አሜሪካን ለመነጣጠል ያሰላችው ቀመር ሁሉ ሰልቶላታል፣ ተሳክቶላታል ይሏታል። አሜሪካ በዚህ ወቅት ከአውሮፓውያኑ ጋር ከሚያግባቧት ይልቅ የሚያባሏትና የሚያለያዩት መስፈርቶቿ በርክተዋል የሚባለው። አሜሪካ የሩሲያን አጋር አባር ሰሜን ኮሪያን ወታደሮቿና የጦር መሳሪያና ጥይቷን በገፍ እየሰፈረች ትልካለች። አሜሪካና ሩሲያ የመንግስታቱ ድርጅት የጣለባቸውን ማዕቀብም ጥሰዋል ሲሉ ምዕራባውያኑ ዛሬ ተረባርበው ከሰዋቸዋል። አሜሪካ ከአውሮፓውያኑ ተለይታ ወጣች ማለት ደግሞ ለሩሲያ እልል በቅምጤና አልያም የዱብዳ በረከት ነው። አውሮፓውያኑን እግር ከወርች ሰንጋ አፋቸውን ሸብባ ሩሲያ ወደ አሻት አቅጣጫ ልትሰዳቸው አይከብዳትም ነው የሚባለው። ለዚያ ደግሞ የጦር መሳሪያዎቿን አይነት በአይነት እያመረተችና በወዳጅና ጎረቤት ሀገሯ ቤላሩስ እያከማቸች መሆኑ ተገልጧል።
ይሄ ዛሬ የተሰማ ዜና ነው። ሩሲያ በዚሁ በተያዘው የአውሮፓውያን 2025 ዘመን የሃይፐርሶኒክ ኦሬሽኒክ ሚሳይሎቿን ወደ ቤላሩስ ታስገባለች ነው የተባለው። አንድ የቤላሩስ ከፍተኛ ባለስልጣን ናቸው ይህንን የተናገሩት። በዚህ ዓመት አሉ ሰውየው፣ በዚህ ዓመት መጨረሻ ላይ እጅግ የተራቀቁ መርዘኛና መዘዘኛ የኦሬሽኒክ ሚሳይሎቿን ሩሲያ ወዲያም አህጉር አቋራጮቹንና የመካከለኛ ርቀት ተምዘግዛጊዎቹን በቤላሩስ ምድር ታጠምዳቸዋለች ሲሉ በኩራት አስታውቀዋል። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶና በሩሲያ መካከል ውጥረቱ በተካረረበት በዚህ ወቅት በሩሲያና ቤላሩስ መካከልም የወታደራዊና የፈርጀ ብዙ ትብብሩ መጠናከሩና መስፋፋቱን የተገለጠው በምስራቅ አውሮፓ ባልካን ቀጠና ወቅታዊ ጉዳይ አጠናቀን ወደ እስያ ቀጠና ስንገባ ደግሞ የሁለቱን አጎራባች ሀገራት በተለይም የሁለቱን የኒውክሌር ታጣቂ ሀገራት የህንድና ፓኪስታንን የተካረረ ውጥረት እንቃኛለን። ዛሬ በተሰማ ዜና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሰጡት ማብራሪያ ኦፕሬሽን አጌንስት ፓኪስታን ኖት ኦቨር የት ያሉት ህንድ ከፓኪስታን በተላኩብኝ አሸባሪዎች ለተሰነዘረብኝ ዘግናኝ ጥቃትና ውርደት ምላሽ ባለችውና ስም በሰጠችው ኦፕሬሽን ሲንዶር ካለችው ዘመቻዋ ሊጠናቀቅ ቀርቶ ገና አልተጀመረ አምና ያሉት ጠቅላይ ሚኒስትሯ ሲል የሂንዱስታን ታይምስ ዘገባ ያስረዳል። ሞዲ አሉ በዛቻና የቁጣ ማብራሪያቸው ኢንዲያ would continue to exact heavy price on those who sponsor terrorism ሲሉ ዝተዋል። በህንድና በፓኪስታን መካከል ያለው ግንኙነት ከዚያ ከሚያዝያ 22ቱ የካሽሚር የሽብር ጥቃት በኋላ ክፉኛ መደፍረሱና መኮምጠጡ ወዲያ መቋረጡም ጨምሮ ይነገራል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው የእልሁ መግለጫቸው ቃል በቃል እንዲህ ነው ያሉት። destroyed Pakistan air bases in minutes, this is strength of new India ሲሉ አስጠንቅቀዋል። ህንድ ተጠናክራለች። አዲሲቷ ህንድ የፓኪስታንን የአየር ማዘዣዎች በሙሉ ለማውዳደም የደቂቃዎች ዕድሜ ብቻ ነው የሚፈጅባት። በህንድና በፓኪስታን መካከል ዛሬም የቃላት እላፊው መካረሩን የተሰማው ሁለቱ ሀገራት የሚመጋገቡት የውሃ አካላቸውም ዛሬ ሌላ የቃላት በትር መሰናዘራቸውን የተሰማው የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ሀገራቸው አንድም ለሰላም ሁለትም ከህንድ ጋር ወደ ሙሉ ጦርነት ለመግባት ሙሉ ዝግጅቷን አጠናቃለች ነው ያሉት። ህንድና ፓኪስታን በሚጋሩት የውሃ ክፍል ጉዳይ ህንድ የላይኛው ተፋሰስ ሀገር መሆኗን ተከትሎ የፓኪስታን ባለስልጣናት ዛሬ እንዲህ ሲሉ መግለጫ አውጥተዋል። ለፓኪስታን የውሃ ጉዳይ የህልውና ጉዳይ ነውና ህንድን አንምራትም፣ እንዲህ አንላቀቅም፣ በልተንና ጠጥተን ነው የምንሞተው። ይሄ ጉዳይ ፈጽሞ መራራና እሳት ነው፣ ልንውጠው ቀርቶ ልንቀምሰው አንችልም፣ ይለይልናል ሲሉ ማስጠንቀቂያና ዛቻ ሰጥተዋል። ይሄ እንግዲህ ከኤሽያ ቀጠና ነው። ወደ መካከለኛው ምስራቅ ቀጠና ምድር ስናመራ ደግሞ የመካከለኛው ምስራቅ ቀጠና ምድር ጉዳይ ዛሬም እሳቱ ቶጓል። አንድ የተሰማ ነገር ግን አለ። ያው የአሜሪካው ፕሬዚደንት ዶናልድ ትራምፕ ምንድን ያሉት የኢራን መንግስት የአሜሪካ የጦር መሳሪያ ፈታሾችና ተቆጣጣሪዎች ገብተው የኒውክሌር ጣቢያዎቹን ሁሉ በሙሉ በርብረው ይፈትሹ ዘንድ ተስማምቷል። ይሄን እናደርጋለን። ከዚያም በኋላ አሉ ትራምፕ፣ ከዚያም በኋላ የአሜሪካ የጦር መሳሪያ ባለሟሎች እና ጠበብቶቹ የኢራንን የኒውክሌር ጣቢያዎች ብርብር አድርገው ከፈተሹ በኋላ እነዚያን የኢራንን የኒውክሌር ጣቢያዎች ድም ንቅልቅል እምሽክ አድርገው ያስወግዷቸዋል ነው ያሉት። ኢራንም በዋና የኒውክሌር ተደራዳሪዋ ሙሐመድ ኢስላሚ በኩል አንድ ፍንጭ ሰጥታለች። አዎ በርግጥም ኢራን የአሜሪካን የጦር መሳሪያ ባለሟሎች ወይም ፈታሾቹን ለማስገባት ተዘጋጅታለች። ነገር ግን ኢራን ሉዓላዊነቷን የሚጎዳ ነገር፣ ሰልለን እንወጣለን የሚል ነገር፣ የዩራኒየም ማብላላት ወይም ማበልጸግ ጉዳዩን የሚገታ ነገር እናስቀምጣለን ማለት ዘበት ነው፣ ውርድ ከራሳችን። ይህ አይደረግም፣ አንቀመስም፣ አንሞከርም ነው ያሉት ሙሐመድ ኢስላሚ። ታዲያ እውን ኢራን መርዝን በመላስ የሆነባትን የዚያን የኒውክሌር ጣቢያዎቿን የማስፈተሽ ጉዳይ በአሜሪካ እጅ መሆኑ እንጂ በእስራኤል የተሰላ ቀመር አይደለም ወይ ስትል ነገ ያለማፈንገጧ ጉዳይ ምን ማስተማመኛ ይኖረዋል? ይህንንም ጥያቄ ያነሱት ህልቆ መሳፍርት የላቸውም። ሲያየገባን ሲሰማ ቅበረው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ ሰኞ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።